በሶስት ሀገራት ጣምራ እየተደረገ የሚገኘው የዓለም ዋንጫ ዛሬም ይቀጥላል። ትላንትናና ከትላንት በስቲያ ጨዋታዎች ተደርገዋል። ዛሬ የሚደረጉ ጨዋታዎች አሉ። ትላንትና በተለይ ሳትጠበቅ ነጥብ የጣለችው ብራዚል ከሞሮኮ ጋር አቻ ወጥታለች። እንግዲህ የቀድሞ ታሪካዊ ተጫዋቻቸው ይሄ ከሽንፈት አይተናነስም ሲል ሀሳቡን ሰጥቷል። አንድ ተጫዋች በጥፊ መመታት ይገባናል፣ መሸነፍ ሳይኖርብን ነው የተሸነፍነው። ለቀጣይ ጨዋታ እንድንነቃቃ በጥፊ መመታት ይኖርብናል ሲል ሀሳቡን ሰጥቷል። ስለዚህም የምነግራችሁ ነገር አለ። እንግዲህ የዘንድሮን የዓለም ዋንጫ ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ክለቦች ፈረንሳይና ስፔን የመጀመሪያውን ይይዛሉ። ታዲያ በስፔን እየተጫወተ የሚገኘው ላሚን ያማል ለምን 10 ቁጥር መልበስ አልቻለም? ለምን 10 ቁጥር አልተሰጠውም? የሚለውን ነገር ይዘናል። ስለዚህ ምን እነግራችኋለን። እንግዲህ ዘንድሮን ዓለም ዋንጫም ከፈረንሳይና ስፔን እኩል 15% የማሸነፍ ቅድመ ግምት ሲሰጣቸው ኢንግላንድ እና ፖርቹጋል 10% ተሰጥተዋል። ብራዚል፣ አርጀንቲና እኩል 7% ሲይዙ እንግዲህ ጀርመን 5% አግኝታለች። ኔዘርላንድ 4%፣ ኖርዌይ 3%፣ ሞሮኮ እንግዲህ ከአፍሪካ በ10ኛ ደረጃ ላይ የዘንድሮ ዓለም ዋንጫን ታነሳለች የሚል 2% የተሰጣት አገር ነች። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮቻችን እንደምን አላችሁ? እሁድ ከሰዓት ላይ ተገኝተናል። ዛሬ የሚደረጉ ጨዋታዎችና ከሰሞኑ የተደረጉ አንዳንድ ጨዋታዎችን እንዲሁም ከጨዋታ በኋላ የተሰሙ አጫጭር ዜናዎችን የምንዳስስበት የዕለቱ ፕሮግራማችን ጀምሯል። እንግዲህ ትላንትና የተደረጉ ጨዋታዎችን ውጤታቸውን አስታውሰን ወደ ዜናው እንቀጥላለን። እንግዲህ ትላንትና ብራዚል ከሞሮኮ አቻ ሲለያዩ ስኮትላንድ እንግዲህ ከረጅም ዓመታት በኋላ ትላንትና ድል አድርጋለች። 1-0 ሄይቲን አሸንፋለች። ተርኪዬ በአውስትራሊያ እንግዲህ በአውስትሪያ 2-0 የተሸነፈችበት ሌላው ተጠቃሽ መርሃ ግብር ነበር። አዘጋጁ አሜሪካ እንግዲህ ፓራጓይን 4-1 ባለፈው አሸንፋለች። ቃታር ከስዊዘርላንድ ያደረገችውን ጨዋታ 1-1 ተለያይተዋል። ካናዳም እንግዲህ ከቦስኒያ ሄርዞጎቪና ጋር ያደረገችውን ጨዋታ 1-1 ተለያይታለች። ቼክ ሪፐብሊክ እንግዲህ ከሳውዝ ኮሪያ ያደረጉትን ሳውዝ ኮሪያ እንግዲህ 2-1 አሸንፋለች። የመጀመሪያ የመክፈቻ ጨዋታ ሜክሲኮን ከሳውዝ አፍሪካ ሲያገናኝ 2-0 በሜክሲኮ አሸናፊነት ተጠናቋል። እንግዲህ በውድድሩ ታሪክ በመክፈቻ 3 ቀይ ካርዶች የተመለከትንበት ጨዋታ ነበረ። ዛሬም እንግዲህ የሚጠበቁ ጨዋታ አለ። በተለይ የጀርመን ብሔራዊ ቡድን ዛሬ እንግዲህ ጨዋታውን ያደርጋል። ታዲያ ጀርመን ከኩራሳው ጋር ጨዋታውን ሲያደርግ እቺ ኩራሳው የምትባል ትንሽ ሀገር እንግዲህ ከግዙፉ ጀርመን ጋር ትፋለማለች። ሌላው ጃፓን ከኔዘርላንድ የሚያደርጉት መርሃ ግብር የሚጠበቃል። በጀርመን እንግዲህ አዲስ ነገር ይዘናል። መሀል ሜዳው ላይ በወጣቱ ጀማል ሙሴላ የሚመራው የጀርመን ብሔራዊ ቡድን ዛሬ ምን ያሳየናል የሚለው ይጠበቃል። ጀማል ሙሴላ እና የሊቨርፑሉ ፍሎሪያን ቬርስ ይጣመሩበታል ተብሎ ይጠበቃል። ምን ይሆናል የሚለውም እንግዲህ የምንመለከተው ጉዳይ ነው። ሌላው እንግዲህ ትላንትና ከተደረጉ ጨዋታዎች የብራዚልን ማንሳት ይኖርብናል። ብራዚል ከሞሮኮ ጋር እንግዲህ 1-1 ተለያይተዋል። የብራዚልን የአቻነት ጎል ቬኒሺየስ ጁኒየር ከመረብ አሳርፈዋል። ቬኒሺየስ ጁኒየር የጨዋታውን ኮከብ በመባል እንግዲህ መመረጥ ችሏል። ብራዚል ቀጣይ ከሄይቲ ጋር የምታደርገው ጨዋታ ይጠበቃል። ሞሮኮ በአንጻሩ ከስኮትላንድ ጋር ጨዋታዋን ታደርጋለች። ስኮትላንድ እንግዲህ ውድድሯን በድል የጀመረችው ስኮትላንድ ብሔራዊ ቡድን የዓለም ዋንጫ ጨዋታዋን ሄይቲን 1-0 በመርታት ነው የጀመረችው። ስኮትላንድን የማሸነፊያ ጎል ጆን ማጊን ከመረብ ማሳረፍ ችሏል። ጆን ማጊን ሀገሩ ስኮትላንድ በዓለም ዋንጫው ያስቆጠረችው ጎል ከ28 ዓመታት በኋላ የመጀመሪያ መሆን ችሏል። እንግዲህ ስኮትላንድ እንደ አውሮፓውያን አቆጣጠር ከ1990 በኋላ በዓለም ዋንጫው ድል ቀንቷታል። በምድቡ ድል ያደረገችው ስኮትላንድ ምድቧን በበላይነት እየመራች ትገኛለች። በቀጣይ መርሃ ግብር ከሞሮኮ ጋር የምታደርገው ጨዋታ በጉጉት
የሚጠበቀው ጉዳይ ነው። ትላንትና ከብራዚል ጋር አቻ የወጣችው ሞሮኮም እንግዲህ ለወደፊት እንግዲህ የዓለም ዋንጫን የማዘጋጀት ፕሮግራም እንዳላት ተነግሯል። እንግዲህ የሰሜን አፍሪካዊቷ ሀገር ሞሮኮ በቀጣይ ዓመታት የአፍሪካ ውድድሮችን ለማዘጋጀት ጥያቄ እንደምታቀርብ አሳውቃለች። የሞሮኮ እግር ኳስ ፌዴሬሽን ፕሬዝዳንት ፋውል ሌይካ ውሳኔው ትኩረታችንን በዓለም አቀፍ ውድድር ላይ ለማተኮር በማሰብ መሆኑን ገልጸዋል። ፕሬዝዳንቱ በቀጣይ ትኩረታቸው በ2029 የዓለም ክለቦች ዋንጫና የ2030 የዓለም ዋንጫ እንደሆነ ተናግረዋል። እንግዲህ ሞሮኮ በአፍሪካ በጣም ግዙፍ የሆነችው እና በዓለም ዋንጫውም ጥሩ ትሄዳለች ተብሎ የተጠበቀችው ሀገር ናት። ትላንትናም እንግዲህ ከሀያሏ ነው የ5 ጊዜ የዓለም ዋንጫ አሸናፊዋ ብራዚል ጋር እንግዲህ አቻ ወጥታለች። ቀጣይ ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ታዲያ ትላንትና በሞሮኮ አቻ የወጣችው ብራዚል የቀድሞ ታሪካዊ ተጫዋቿ አንድ ነገር ብሏል። እንግዲህ የቀድሞ የብራዚል ታሪካዊ ተጫዋች ሮማሪዮ ብራዚል አቻ መውጣቷ እንደ ሽንፈት ነው ማየው ሲል ተናግሯል። በመጀመሪያ የዓለም ዋንጫ ጨዋታ እንደ ሞሮኮ ካለ ተጋጣሚ ጋር አቻ መውጣትና እንደ መሸነፍ ነው የምወስደው። እግር ኳስ የማይረዳ ሰው እንደ መሸነፍ ካልወሰድ እግር ኳስን አትረዳም ሲል ሮማሪዮ ተናግሯል። እኛ ብራዚል ነን ያለው ሮማሪዮ ሞሮኮ በጨዋታ የተሻለች ነበረች ሲል ገልጿል። ብራዚል በግል ብቃት የበላይነት ቢኖራቸውም እነሱ የተደራጁና በጣም ብልህ ነበሩ ሲል እንግዲህ የሞሮኮ ብሔራዊ ቡድንን አድንቋል። ብራዚሎች ግን እንደዚህ ትላንትና አቻ መውጣታቸው እንደ ሽንፈት እንደሚመለከተው ተናግሯል። በተያያዘ ዜና በጥፊ መመታት ይገባን ነበር ይላል እንግዲህ ሃካን ካላንሆሉ የቱርክ ብሔራዊ ቡድን ተጫዋች ሃካን ካናንጎሉ በአውስትራሊያ 2-0 የደረሰባቸው ሽንፈት ተከትሎ እንግዲህ የሚገባንን ድል አላገኘንም ሲል ቁጭቱን ተናግሯል። ጨዋታው ሙሉ ለሙሉ ተቆጣጥረን ነበር ያለው ሃካን ካናንጎሉ ጎሎችን ከረጅም ኳሶች ነበር ሲያስቆጥሩብን ያስተዋል ነው ሲል ቀሪ ጨዋታዎች እንዳሉ በመግለጽ ያለቀ ነገር የለም የሚለው ካናንጎሉ እንግዲህ አንዳንዴ በጥፊ መመታት ያስፈልገናል ዳግም ለመነሳትና ለመነቃቃት ሲል ቁጭቱንና ብሶቱን እንግዲህ ተጫዋች ተናግሯል። የቡድን ጥንካሬ ዮኬሬሽና አይዛክ ብቻ አይደሉም ይላል የስዊድን ብሔራዊ ቡድን አሰልጣኝ ግራም ቦተር። ስዊድን ብሔራዊ ቡድን ዋና አሰልጣኝ ግራም ቦተር የፊት መስመር አጥቂያቸው ብቻ የቡድን ጥንካሬ እንዳልሆነ ተናግረዋል። እንደ ቡድን ጠንካራ ነን ያለው ግራም ቦተር በአጥቂያችን ብቻ ጠንካራ አይደለንም ሲል ቡድንነት የሚፈጥር ተጫዋቾች አሉት ሲል ተናግሯል። የቡድኑ አምበል ቪክተር ሊንድሎፍ በኩሉም ከዚህ ቀደም ብሔራዊ ቡድኑ በፊት መስመር የነበረው የነ ኢብራሂሞቪች እና ሄነሪክ ላርሰንን ጥምረት አንስቷል። ቪክተር ዮኬሬሽ በእንግሊዝ ፕሪሚየር ሊግ እንግዲህ ከፍተኛ ጎል አስቆጥሯል። በ21 ጎሎችን አስቆጥሯል። ቪክተር ዮኬሬሽ እና የሊቨርፑል አጥቂ አሌክሳንደር አይዛክ ጥሩ እንደሆኑ እናውቃለን ሲል እሱም የአጥቂያቸውን ጥንካሬ ማስታወስ ችሏል። ነገር ግን አሰልጣኝ ግራም ቦተር ጥንካሬያችን የመሃል ሜዳው ብቻ አይደለም ሲል እንግዲህ ተናግሯል። እንደ ቡድን መስራት አለብን፣ እንደ ቡድን መንቀሳቀስ አለብን ሲል እንግዲህ ትላንትና ለጋዜጠኞች መግለጫ ሰጥቷል። ፔሌ፣ ዲያጎ ማራዶና፣ ዚነዲን ዚዳን፣ ሊዮኔል ሜሲ እና ሮበርቶ ባጆም በዚህ ቁጥር ማሊያ ለብሰው እንግዲህ በዓለም ዋንጫው ደማቅ ታሪክ መጻፍ ከቻሉ ተጫዋቾች መካከል ይገኙበታል። በዓለም ዋንጫው ሀገራት ይህን ቁጥር ለአጥቂ አማካዮች እንዲሁም ለፊት መስመር ተሰላፊ ሲሰጡ እናስተውላለን። በስፔን ብሔራዊ ቡድን ጎልተው እንደሚወጡ ከሚጠበቁ ተጫዋቾች ቀዳሚው እንግዲህ ላሚን ያማል ነው። ላሚን ያማል በስፔን ብሔራዊ ቡድን 19 ቁጥር ይለብሳል። ላሚን በክለቡ የሚለብሰውን 10 ቁጥር ማሊያ የቡድን አጋሩ ዳኒ ኦልሞ በብሔራዊ ቡድን ለብሶት የምንመለከተው ይሆናል። ስፔን ተጫዋቾች የማሊያ ቁጥርን እንዲመርጡ የምታደርገው ብዙ ጨዋታዎችን ለሀገራቸው ግልጋሎት የሰጡ ወይም ሲኒየሪቲ ተጫዋቾች ቅድሚያ ያገኛሉ። እንግዲህ 50 ጨዋታ ለሀገሩ ያደረገው ዳኒ ኦልሞ ምርጫው 10 ቁጥር መሆኑን ተከትሎ 25 ጨዋታ ለሀገሩ ያደረገው ላሚን ያማል 19 ቁጥርን ለብሶ እንደሚጫወት ተነግሯል። እንግዲህ ተጫዋች በስፔን ብሔራዊ ቡድን ዘንድሮ እንግዲህ ደምቃል ተብሎ ከሚጠበቁት አንዱ ነው። እንግዲህ 10 ቁጥር መልበስ ይገባው ነበር። ነገር ግን ስፔን ዳኒ ኦልሞ ይህን ቁጥር እንግዲህ ስለመረጠ
ላሚን ያማል 19 ቁጥርን ለብሶ እንግዲህ እንመለከተዋለን። ካሉ ከወጣት ተጫዋቾች አንዱ ላሚን ያማል ነው። በፈረንሳይ እንግዲህ ብዙ ተጫዋቾች ይጠበቃሉ። እነ ማይክል ኦሊሴ፣ የቤልጅየሙ ጀርሚ ዶኩ ይጠበቃሉ። የፒኤስጂው ተጫዋች ዲዛሪ ዱዌ በፈረንሳይ የሚጠበቁት ወጣት ተጫዋቾች ናቸው። ከነኚህ ውስጥ እንግዲህ የበለጠ ጎልቶ ይታያል ተብሎ የሚጠበቀው ላሚን ያማል በስፔን ብሔራዊ ቡድን እንግዲህ 19 ቁጥርን ለብሶም ይቀጥላል። ቤልጅየማዊ አማካኝ ኬቨን ዴብሩይና ከጀርሚ ዶኩ ጋር መጫወት እንደሚያስደስተው ገልጸዋል። ኬቨን ዴብሩይና ሲናገርም ጀርሚ ዶኩን 90 ደቂቃ አንድ ለአንድ መከላከል የሚቻል ነገር አይደለም ሲል ተናግሯል። በጨዋታ 10 እና 15 ኳሶችን አታሎ ማለፍ ለሱ የተለመደ ነገር ነው ሲል ኬቨን ዴብሩይና እንግዲህ የቀድሞ የቡድን አጋሩን ጀርሚ ዶኩን አድንቋል። ዶኩ አጫወትና ለሌሎች ቦታ የሚያስከፍትበት መንገድን ያደነቀው ኬቨን ዴብሩይና ከሱ ጋር መጫወት ህይወቴን አቅልሎታል ሲል እንግዲህ ተናግሯል። በቤልጅየም ብሔራዊ ቡድን እንግዲህ እና የሁለቱ ተጫዋቾች ዳግም በሲቲ ቤት ያሳዩንን ጥምረት ያሳዩናል ተብሎም ይጠበቃል። አሜሪካ ለዓለም ዋንጫ ወደ ሀገሯ እንዳይገባ ክልከላ የጣለችበት የዓመቱ የአፍሪካ ምርጥ ዳኛ ኦማር ኦርታ ከፊፋ እንግዲህ ክፍያ ሊፈጸምለት እንደሆነ ተገልጿል። ፊፋም ኦማር በርታ በውድድሩ በሚኖረው ተሳትፎ ያገኝ የነበረውን ገንዘብና ጥቅም ክፍያዎች እንደሚከፍሉት ዘግበዋል። ዳኛው በአሜሪካ እገዳ ከተላለፈበት በኋላ እንግዲህ ዩኤፋ የአውሮፓ ሱፐር ካፕን ፍጻሜ እንዲመራ መርጦታል። የአስቶን ቪላን እና የፒኤስጂን ጨዋታ ይመራል። የሀገሪቱ ፖለቲከኛ $50,000 ሽልማት አበርክተውለታል። የሀገሪቱ ፕሬዝዳንት በደማቅ አቀባበል እንዲሁም ባለ 5 መኝታ መኖሪያ ቤት ሽልማትን አበርክተውለታል። እንግዲህ ደግሞ ፊፋም የዓለም ዋንጫው ላይ ባደረገው ቆይታ የሚያገኘውን ክፍያ እንደሚፈጽሙለት ቃል ገብተውለታል። በዓለም ዋንጫው 1 ነጥብ ያስገኘችውን ታሪካዊ ጎል ያስቆጠረው ኮኪ ቦልማ ኳታር እግር ኳስ ታሪክ ትልቁን ሽልማት ሊበረከትለት መሆኑ ተነግሯል። እየወጡ ባሉ ዘገባዎች መሰረት ተጫዋቹ $3 ሚሊዮን እና የ26 የፎርለስ ሮይስ መኪና ሊሸለም መሆኑ እየተነገረ ይገኛል። እንግዲህ ኮኪ ቦልም የሚበረከትለት መኪና በልዩ ሁኔታ ተሰርቶ እንደሚቀርብለት ተነግሯል። የኳታር ፐብሊክ ኢንቨስትመንት ይህን ውድ ሽልማት ለተጫዋቹ እንደሚያበረክትለት መረጃዎች እየጠቆሙ ይገኛሉ። የኳታርን የመጀመሪያ የዓለም ዋንጫ ነጥብ ያሳካው ኮኪ ቦልማ ለኳታር ያስቆጠራቸውን 22 ጎል ማድረስ ችሏል። እንግዲህ የተጫዋች ሽልማት እንደሚበረከትለት ሰምተናል። ሌላው ዛሬ ጨዋታዋን የምታደርገው የጀርመን ብሔራዊ ቡድን እናነሳለን። እንግዲህ የዓለም ዋንጫ ጨዋታዋን ዛሬ ምሽት 2 ሰዓት ላይ ከትንሿ ሀገር ኩራሳው ጋር የምታደርገው ጀርመን እንግዲህ በዓለም ዋንጫው ጥሩ ትሄዳለች ተብሎ ግምት ተሰጥቷታል። ጀርመን የአሸናፊነት ቅድመ ግምት ባገኘችበት በዚህ ጨዋታ በርካታ ግብ ይቆጠራሉ ተብሎ ይጠበቃል። ከዓለም ዋንጫ ስኬታማ ሀገራት አንዷ የሆነችው ጀርመን ባለፉት ውድድሮች እንግዲህ ገና ከጅማሬው ነበር የተሰናበተችው። በአሁኑ ዓለም ዋንጫ አሰልጣኝ ጁሊያን ናግልስማን ያለፈውን ጥሩ ያልሆነ ውጤት ይቀይሩታል ተብሎ ይጠበቃል። እሳቸውም እንግዲህ ለመቀየር ተዘጋጅተናል ሲሉ ተናግረዋል። የብሔራዊ ቡድኑ የመሃል ሜዳ ጥሩ አቅም ያላቸው ፍሎሪያን ቨርስ እና ጀማል ሞሴላን ይመሩታል ተብሎ ይጠበቃል። እንግዲህ የጀርመን ተጋጣሚ ኩራሳው በካሪቢያን የምትገኝ አነስተኛ ደሴት ስትሆን 185,000 የህዝብ ቁጥር አላት። ሀገሪቱ እንግዲህ በዓለም ዋንጫ ታሪክ በውድድሩ የተካፈለች ትንሿ ሀገር በመሆን ታሪክ ጽፋለች። የኩራሳው ብሔራዊ ቡድን ለመጨረሻ ጊዜ ያደረገችውን 10 የማጣሪያ ጨዋታ አልተሸነፈችም። የብሔራዊ ቡድኑ በርካታ ተጫዋቾች በኔዘርላንድ ያደጉ ሲሆን ጨዋታ ተቆጣጥረው መጫወት ያስደስታቸዋል። ቡድኑ ትልቅ ቡድኖች ሲገጥም ምን ሊያሳይ ይችላል የሚለው እንግዲህ ዛሬ የሚጠበቅ ይሆናል። ይህ ጨዋታ እንግዲህ ምሽት 2 ሰዓት ላይ የሚደረግ ጨዋታ ይሆናል። እንግዲህ በአንጻሩ ካየነው ጀርመን እንግዲህ ይሄን ጨዋታ በብዙ ጎል ልታሸንፍ ትችላለች ተብሎ እየተጠበቀ ይገኛል። ነገር ግን በእግር ኳስ የሚፈጠረው ነገር አይታወቅም። ዛሬ እንግዲህ ይህን ጨዋታ የምናየው ይሆናል። አጠራጠር ያሉ ዜናዎችን ወደ እንግሊዝ ፕሪሚየር ሊግ የዝውውር ዜናዎች ስናልፍ ፔድሮ ፖሮ በቶትናም ቤት ለተጨማሪ 5 ዓመታት የሚያቆየውን ኮንትራት እንግዲህ
ተፈራርመዋል። እንግዲህ እነዚህ ተጫዋቾች ቶትናም ሆትስፐር የሚወርድ ከሆነ ከቶትናም ይወጣሉ ተብሎ ሲጠበቅ ነበር። ነገር ግን ቶትናም በሮበርቶ ዲዘርቢ እንግዲህ ታምራዊ በሆነ ሁኔታ ተርፏል። ታዲያም ፔድሮ ፖሮም እንግዲህ ለተቀጣይ 5 ዓመት በቶትናም ሆትስፐር የሚያቆየውን ኮንትራት መፈረሙ ተረጋግጧል። ሌላው እንግዲህ ትላንትና በሞሮኮ ጨዋታ ድንቅ ምሽትን ያሳለፈው ኮከቡ ብራዚል ራስ ምታት የሆነው ተጫዋች ብዙዎችን እያነጋገረ ይገኛል። የሞሮኮዊ የ18 ዓመቱ ድንቅ ባለተሰጥኦ አዩብ ቦአዲ ትላንት ምሽት ላይ እንግዲህ የብራዚል የመሃል ክፍል ታክቲካል አፈራርሶ ሲነግስ አምሽቷል። በፈረንሳይ የተወለደው ወጣቱ ኮከብ ባለፈው ግንቦት ወር ሞሮኮን ለመወከል ወሰነ። ከአንድ ወር በኋላ ዳግም በዓለም ዋንጫ የመጀመሪያ ጨዋታውን ላይ ይህንን የመሰለ አስደናቂ ብቃት እንግዲህ አሳየ። እንግዲህ ሞሮኮዊ ኮከብ የብራዚል ራስ ምታት የሆነው ይህ ተጫዋች ምናልባትም በዚህ ዓለም ዋንጫ ራሱን የበለጠ የሚያሳይ ይሆናል ተብሎ ይጠበቃል። እንግዲህ ምን ይሆናል የሚለውን የምናይ ይሆናል። እንግዲህ ማዝራዊ በድጋሜ የፀጉር ንቅለ ተከላ አድርጓል ተብሎ እየተነገረ ይገኛል። የማንቸስተር ዩናይትዱ ተከላካይ ስፍራ ተጫዋች ናሱር ማዝራዊ ዳግም በድጋሚ የፀጉር ንቅለ ተከላ ማድረጉ እየተነገረ ይገኛል። ሌላው እንግዲህ ልክ በዚች ቀን ነበር ከአራት ዓመት በፊት ዳርዊን ኑኔዝ በሊቨርፑል የተቀላቀለው። በሊቨርፑል ቤት እንግዲህ ይነግሳል ተብሎ ቢጠበቅም በሊቨርፑል ቤት ሳይሳካለት ይህ ተጫዋች እንግዲህ ከሊቨርፑል መውጣቱ ይታወሳል። ዳርዊን ኑኔዝ በዓለም ዋንጫ ውስጥ እንግዲህ ይሳተፋል ወይስ ምን ያህል ይነግሳል ተብሎ ይጠበቃል። አርቤሎአም የፉላም ዋና አሰልጣኝ ለመሆን በጣም መቃረባቸውን ፋብሪዚዮ ሮማኖ ዘገባዎችን ይዞት ወጥቷል። እንግዲህ የሪያል ማድሪድ አሰልጣኝ የነበረው አርቤሎአ ፉላም ዋና አሰልጣኝ ለመሆን በጣም መቃረቡና መስማማቱ እየተነገረ ይገኛል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ፖርቹጋላዊ ሮበን አሞሪም ደግሞ ሮማን ይቀላቀላል ተብሎ ይጠበቃል። እንግዲህ ሁለቱንም ዜናዎች ፋብሪዚዮ ሮማኖ ይዞት ወጥቷል። ዣቪ አሎንሶም ከሪያል ማድሪድ አንድ ተጫዋችን በቅርበት እየተከታተለ መሆኑ ተነግሯል። ምናልባትም የሚሸጡት ከሆነ ዲን ሁይሰንን ለማስፈረም የቼልሲው አሰልጣኝ የቀድሞ ተጫዋቹን እየተመለከተ መሆኑ እየተነገረ ይገኛል። ሌላው የአዩብ እንግዲህ በአርሰናልና በሊቨርፑል እየተፈለገ እንደሚገኝ ዘገባዎች እየወጡ ይገኛሉ። ትላንትና ድንቅ ምሽትን ያሳየው ሞሮኮዊ ወጣት ተጫዋች በአርሰናል እና በሊቨርፑል ራዳር ስር እንደሚገኝ እንግዲህ ፋብሪዚዮ ሮማኖ ዘገባዎችን ይዞ ወጥቷል። ሌላው በማንቸስተር ዩናይትድ ቤት እየተፈለገ የሚገኘው ጣሊያናዊው ተጫዋች አሁንም በማንቸስተር ዩናይትድ ቤት እንግዲህ እንደተፈለገ ነው። ነገር ግን ማንቸስተር ዩናይትድ ከፍተኛ ፍላጎቱ አሁን ቶናሊ ሳይሆን የዌስትሃም ዩናይትዱ ማቲያስ ፈርናንዴስ መሆኑ እየተነገረ ይገኛል። እንግዲህ በዝውውር አሁን አለቀ የሚባል ነገር የለም። ፈርናንዶ ሲልቫን ተመልክተናል። ባርሴሎና ሊገባ በጣም ወይ ባርሴሎና ወይም ደግሞ አትሌቲኮ ማድሪድ እንደሚገባ ከምንም በላይ እየተወራለት ሲገኝ መጨረሻ ላይ እንግዲህ ወደ ሪያል ማድሪድ መግባቱን ተመልክተናል። ስለዚህ የዝውውር ዜናዎች በጭምጭምታ ደረጃ ካልሆነ በቀር አለቀለት የሚባል አይደለም። አሁን ጠዋት ያወራን ማሽት ላይ ያወራን ነገ ጠዋት ሌላ ነገር ሊሆን ይችላል። ነገር ግን በዜና ደረጃ ማንቸስተር ዩናይትድ ከሳንድሮ ቶናሊ ይልቅ አሁን ማቲያስ ፈርናንዴዝ ላይ ጠንከር ያለ ፍላጎት አሳይቶ እየሰራበት እንደሚገኝ ብሩኖ ፈርናንዴዝም ይህ ተጫዋች ማንቸስተር ዩናይትዶች እንዲያስፈርሙት ጥቆማ መስጠቱ ሁሉ እየተነገረ ይገኛል። የዚህ ተጫዋች ማረፊያ የት ይሆናል የሚለው እንግዲህ መጨረሻውን የምናይ ይሆናል። ብዙ ክለቦች ይፈልጉታል። አርሰናል ይፈልገዋል። ሪያል ማድሪድ በጥብቅ እየተከታተለ ነው። ፒኤስጂም ሳይቀር የተጫዋቹ ፈላጊ ነው። እንግዲህ ማቲያስ ፈርናንዴስ ወደ ማንቸስተር ዩናይትድ ይመጣል ወይስ ደግሞ የሚለውን የምንጠብቀው ይሆናል። በመጨረሻም ወደ ከሀገር ቤት ያገኘነውን አንድ ዜና እናስታውሳችሁ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ዛሬ ጠዋት እንግዲህ በዊቷ ባህር ዳር ከተማ ተካሂዷል። ከዚህ ቀደም በመቀለ እና በሐዋሳ ከተማ የተካሄደው የጎዳና ላይ ሩጫው ሶስተኛ መዳረሻውን ባህር ዳር ከተማ አድርጓል። በዛሬው የሩጫ ውድድር በሴቶች የኢትዮጵያ ንግድ ባንክ አትሌት ውዴ ከፍያለው አሸንፋለች። በተጨማሪም ሌሎች የኢትዮጵያ ንግድ ባንክ አትሌቶች እስከ 4 ያለውን ደረጃ ይዘው አጠናቀዋል። በወንዶች ከአማራ ማረሚያ የተገኘው አትሌት ጀማል ይመር
ማሸነፍ ችሏል። በባህር ዳር ከተማ በተካሄደው ውድድር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ተገኝተዋል። ኮማንደር ስለሺ ስህን በሰጡት አስተያየትም የባህር ዳር ህዝብ ለአትሌቲክስ ስፖርት ያለውን ፍቅር አይተናል ሲሉ ተናግረዋል። የከተማው ህዝብ አትሌቶችን ለማበረታታትና ድጋፍ በመስጠቱ እናመሰግናለን ሲሉ ጨምረው ተናግረዋል። በተጨማሪም በውድድሩ ላይ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ተገኝተዋል። የከተማው ከንቲባ አቶ ጎሹ እንዳለማው በሰጡት አስተያየት ባህር ዳር ከተማን የስፖርት ቱሪዝም ማዕከል ለማድረግ እየሰራን ነው ሲሉ እንግዲህ ተናግረዋል። አያይዘው የባህር ዳር ከተማ ስታዲየም እየተጠናቀቀ ነው ያሉት ከንቲባው ዓለም አቀፍ ውድድሮችን ማስተናገድ የምንችልበት ደረጃ ላይ እንገኛለን ሲሉ ገልጸዋል። አንደኛ የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር ተተኪ አትሌቶችን ለማፍራትና አትሌቶች አቅማቸውን እንዲፈትሹ ለመርዳት መዘጋጀቱም ተገልጿል። ውድ የማዩ ስፖርት ተከታታዮች እንግዲህ ምሽት 2 ሰዓት ላይ የሚደረገው ጀርመን ከኩራሳው የሚያደርጉትን ጨዋታ ግምት በኮመንት ሴክሽን አጋሩ። እንግዲህ ብዙዎች ብዙ ጎል ይቆጠርበታል ብለው ይጠብቃሉ። እናንተስ ምን ትላላችሁ? ግምታችሁን በኮመንት ሴክሽን አጋሩን። ለዕለቱ ከእሁድ ከሰዓት ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። እንግዲህ ለምትደግፉት ክለብ ሁሉ መልካም እድል እመኛለሁ። መልካም